ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። ህወሓት በክልሉ እየፈጸመ ካለው ህገወጥ ድርጊት አንጻር የአሜሪካ የቪዛ እገዳ በቂ አይደለም ተባለ። ከውጭ የእስራኤል ጦር በደቡባዊ ሊባኖስ ከፍተኛ ጥቃት መፈጸሙ ተገለጸ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮናል። ወደ ቀዳሚው ዜና አልፋለሁ። ህወሓት በክልሉ እየፈጸመ ካለው ህገወጥ ድርጊት አንጻር የአሜሪካ የቪዛ እገዳ በቂ አይደለም ሲሉ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ገለጹ። በሌላ በኩል በትግራይ ዘላቂ ሰላምና አንድነት እንዲረጋገጥ የኤርትራ መንግስት ከህወሓት ጋር የሚያደርገው የተናጠል ግንኙነት ሊገታ እንደሚገባ ፓርቲዎቹ አስገንዝበዋል። ሰላማዊት ሙሉጌታ ተጨማሪ አላት። አሜሪካ የህዝባዊ ወያነ ሓርነት ትግራይ አባላትና በቤተሰቦቻቸው ላይ የቪዛ እገዳ መጣሏ ተሰምቷል። አሜሪካ የቪዛ እገዳውን የጣልኩት በትግራይ ክልል ሰላም ለማስፈን የተደረገውን ስምምነት በሚጥሱና ከሚጥሱ ወገኖች ጋር በሚተባበሩ ሰዎች ላይ ነው ብላለች። ኢሳት ይህ እርምጃ በትግራይ የሰላም ሂደትና ክልሉ ያለው የፖለቲካ ሁኔታ ላይ ምን ውጤት ሊኖረው እንደሚችል በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን አነጋግሯል። የትንሳኤ ሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ እንደገለጹት የአሜሪካው እገዳ ህወሓት ከህግ ውጪ በሚያከናውናቸው እንቅስቃሴዎች ላይ ዓለም አቀፍ ማስጠንቀቂያ መሆኑን ያሳያል ብለዋል። ምናልባትም ይሄ ጽምዶ የጀመሩት ቀጠናዊ የመበጥበጥ ሂደት ደግሞ እንዲያስቆም የሚያደርግ ካልሆነ ግን በአጠቃላይ በእነሱ ላይ ይሄ ፕሪቶሪያ ሰላም ስምምነት በመጣስ የኢትዮጵያ ሉዓላዊነትን በመጣስ በውስጥ ጉዳይዋ ይሄ የፌዴሬሽኑ አንድ አካል የሆነውን ክልል በኃይል እና በማን አለብኝነት የተቆጣጠረን አሸባሪ ኃይል ጋር ያደረጉ ያሉት እንቅስቃሴ አደገኛ እንደሆነ የሚያስገነዝብ ስለሆነ ትርጉሙ ከፍተኛ ነው። የፓርቲው ሊቀመንበር አክለውም ከሀገር ውጭ ሆነው የማህበራዊ ሚዲያ እየተጠቀሙ የትግራይን ህዝብ የሚያሸብሩ አካላት ላይ ዓለም አቀፉ ማህበረሰብ ግፊት በማድረግ ተገቢ እርምጃ እንዲወሰድ ጠይቀዋል። በቀጣይ ይህንንም እየተከታተለ ወደ ተጨማሪ እርምጃዎች ይገባል ብለን ተስፋ እናደርጋለን። ሌሎች ቅጣቶች ለምሳሌ በውጭ ሀገር ሆነው ሚዲያ ከፍተው አሸባሪ የሆኑ አዋጆችን ሳይቀር ህገወጥ የሆኑ አሸባሪ አዋጆችን አውጥተው የትግራይ ህዝብን የሰብአዊ ድርጅቶች እየፈጸመ ያለን ኃይል በለው ፍረጠው ቁረጠው ሰረው እያለ ያሉ የሚዲያ አውታሮችን ጭምር የዛ የአውሮፓም የአሜሪካም የአውስትራሊያም የሌሎች ሀገራት የነጻነት የሚዲያ ነጻነት ተጠቅመው የሚዲያ ነጻነትን አቢዩዝ እያደረጉት እንዳለ በዚህ ነገሮች በሙሉ እርምጃ የሚወሰድበት መንገድ እና ተጨማሪ ቅጣቶች በተከታታይ ሂደቱን ለውጡን እየተገመገመ ቀጣይ ቅጣቶችን ቀጣይ እርምጃዎች እንደሚኖሩ ተስፋ እናደርጋለን። የስምረት ፓርቲ የሚዲያና ኮሚኒኬሽን ኃላፊ ሀለፎም ንረ በበኩላቸው ህወሓት እየፈጸመ ካለው ጦርነት ቀስቃሽ ድርጊት አንጻር የአሜሪካ የቪዛ እገዳ በቂ አይደለም ብለዋል። የቪዛ ብቻ ግን በቂ አይደለም፣ ከሚያደርጉት ያለውን ነገር በቂ አይደለም። ስለዚህ በብዙ መልክ በተለይ በስርቆት መሀል ያሉ የማዕድን ስርቆት የቴታ ሀገር ምን እያደረጉ እንዳለ በደንብ ያውቃሉ። የሰላም ስምምነቱ እንቅፋት የቲፒኤልኤፍ አመራሮች አሉ ተብሏል።
ይሄ በግልጽ አስቀምጦታል ማለት ነው። ይሄ ለኛ በተለይ ለትግራይ ህዝብ ያ የሚያወሩትና የሚያናፍሱትን የፕሮፓጋንዳ ስራ በጣም ትልቅ ነው። ግን ካለው ውጥረት ካለው ችግር አሁንም የትግራይን ህዝብ እየተበተነ ነው ያለው። ይሄን ነገር ለማዳን ግን ይሄ የቪዛ ክልከላ ብቻ በቂ አይደለም የሚል እንታለን። በትግራይ ዘላቂ ሰላምና የግዛት አንድነት እንዲረጋገጥ የኤርትራ መንግስት በክልሉ የሚያደርገውን ጣልቃ ገብነት ማቋረጥ እንዳለበት አስገንዝበዋል። አሁን ያለው ነገር ግን አለመግባባት ብቻ ሳይሆን እንዳንግባባ የሚከተሉት የፖለቲካ ስልት አለ። አንድ የግዛት የአንድነት ግዛታችንን ማስመለስ አለብን ነው የሚሉት እነሱ። በዚህ መልክ አይመለስም ነው። መመለስ ከፈለጉ ሻዕቢያ ይውጣ። የያዘውን ሰፊ የትግራይ መሬት አሁን ሰላም አድርጌያለሁ የሚለውን ኃይል የያዘው በኃይል አለ። ተፈናቃይ አለ እዛ ጋር ያልተመለሰ ወደ ቤቱ። ስለዚህ ሰላም ከተደረገ ይሄው ወደ ቤቱ መመለስ አለበት ይሄ ኃይል ይሄ ህዝብ። ስለዚህ እነዚህ ሰዎች የትግራይ ግዛት አንድነትን አጀንዳቸው አይደለም። አሁን ወንጀል ፈጽመው የሚሰወሩ አካላትን ከኢንተርፖል ጋር ተባብረው በማምጣት ለህግ ማቅረብ ይገባል ተባለ። ከሀገራት ጋር በሚኖር የሁለትዮሽ ስምምነት የወንጀል ተጠርጣሪዎችን ካሉበት ማምጣት እንደሚቻል የህግ ባለሙያዎች ተናግረዋል። ገነት ሰሰው ወንጀለኞችን በጋራ ለመከላከል የኢንተርፖል አባል ከሆኑ 195 ሀገራት መካከል ኢትዮጵያ አንዷ ናት። ይህንን መነሻ በማድረግ ሰዎች ወንጀል ፈጽመው ከሀገር በሚወጡበት ወቅት ተጠርጣሪዎችን በኢንተርፖል በኩል እንዴት ማምጣት ይቻላል ሲል ኢሳት የህግ ባለሙያዎችን ጠይቋል። የህግ ባለሙያው ካሳው ሙላቱ ኢንተርፖል ሰዎች ወንጀል ሰርተው ከሀገር ሲወጡ ተጠርጣሪዎችን ባሉበት በመያዝና አሳልፎ በመስጠት ከሀገራት ጋር የሚሰራ ዓለም አቀፍ ተቋም መሆኑን ገልጸዋል። ኢንተርፖልን ተጠቅመው ተጠርጣሪ ወንጀለኞችን እንዴት መያዝ ይቻላል የሚለውን እንዲህ ያስረዳሉ። ምክንያታዊ ጥርጣሬዎች የሚኖርበት ጊዜ ማስረጃዎችና መረጃዎች የሚኖርበት ጊዜ የኢንተርፖልን ትብብር ጠይቆ ተጠርጣሪዎችን በቁጥጥር ስር ማዋልና በህግ መዳኘት ያስፈልጋል። ይሄ መሰራት መቻል አለበት። ይሄ ካልሆነ በተሟላ መልኩ ወንጀልን የመከላከል ስራን ለመስራት የወንጀል ፍትህን ማረጋገጥ ላይ ውስንነቶች ይኖሩብናል ማለት ነው። እነዚህን ውስንነቶች እንዳይኖሩ እንዲህ አይነት ዓለም አቀፍ የፖሊስ ማህበርን ተጠቅመው ተገቢውን ፍትህ የማረጋገጥ ስራ መስራት ያስፈልጋል። ይሄ የተሟላ የህግ የበላይነትን ከማረጋገጥ አንጻር፣ ተጠያቂነትን ከማስፈን አንጻር ሁሉም ሰው በህግ ፊት እኩል ነው፣ በህግ ይዳኛል፣ ከህግ ውጪ መሆን አይችልም የሚለውንም መርህ ከማረጋገጥ አንጻር የራሱን ሚና ይጫወታልና ሰዎችም ወደ ወንጀል ተግባር ከመግባታቸው በፊት ደጋግመው እንዲያስቡ እድል ይሰጣል። እዚህ ሀገር ወንጀል ፈጽሜ ሌላ ሀገር እኖራለሁ የሚለው ምሳሌ እንዳይኖር ትልቅ ማስጠንቀቂያ ነው የሚሆነውና ተጠናክሮ መቀጠል መቻል አለበት። አክሎም ወንጀለኞች የኢንተርፖል አባል ባልሆኑ ሀገራት ቢሰወሩም ከሀገራት ጋር በሚኖራቸው የሁለትዮሽ ስምምነት ተጠርጣሪዎችን ካሉበት ማምጣት እንደሚቻልም ባለሙያው ያብራራሉ። ኢንተርፖል ዓለም ላይ ያሉ ሀገራት ሙሉ ለሙሉ ማለት ይቻላል የኢንተርፖል አባላት ናቸውና ከዛ ውጭ የሆኑ ካሉ ግን በሁለትዮሽ ስምምነት ሀገራት በሚኖራቸው የሁለትዮሽ ግንኙነት መሰረት ተጠርጣሪዎች ወንጀል ፈጽመው እንደተሰወሩ የሚያመላክት መረጃና ማስረጃ በሚኖርበት ጊዜ ትብብር መጠየቅ የህግ የበላይነትን ማረጋገጥ የሚቻልበት ሁኔታም አለ። የህግ ባለሙያ ጥጋቡ ደሳለኝ በበኩላቸው ስለ ኢንተርፖል ሚና እንዲህ ያስረዳሉ። ወንጀለኞች በሀገራቸውም ይሁን በሌላ ሁለተኛ ሀገር ወንጀል ፈጽመው ጠፍተው ሌላ ሶስተኛ ሀገር ላይ ከለላ ወይም መጠለያ አግኝተው ከሆነ በማንኛውም የዓለም ክፍል ወንጀል የፈጸመ ሰው በፈጸመው ወንጀል ቅጣት ይጣልበታል፣ የእጁን ያገኛል። ስምምነትም ባይኖር አባል ሀገራቱ የኢንተርፖል አባል እስከሆኑ ድረስ የተፈጸመው ወንጀል ሽብርተኝነት፣ የሀገር ክህደት፣ የሙስና ወንጀል፣ ከባድ ሙስና ማለት ነው እና በሰው ልጆች ላይ ከፍተኛ የሆነ ጭፍጨፋ ወይም ደግሞ ጉዳት ያደረሰ ወይም ደግሞ ያመረተ የሚያሰራጨም አይነት ቢሆን ለምሳሌ ኬሚካል እና ባዮሎጂካል መሳሪያዎችን ማምረት፣ መደበቅ፣ ማዘዋወር፣ አደንዛዥ ዕፅን ማምረት፣ ማዘዋወር፣ መሳሪያዎችን ወይም ቁሶችን ወይም ምርቶችን ማምረት፣ ማዘዋወር፣ መጠቀም ከሆነ አባል ሀገራቱ በተናጠል ባይፈራረሙም በኢንተርፖል አባል እስከሆኑ ድረስ ወንጀል ፈጻሚዎቹ ወይም የተፈላጊዎቹ ማንነትና ፕሮፋይል ወይም መረጃ ተላልፎ ተሰጥቶ ወንጀል ወደ ፈጸሙበት አገር ወይም ወደ ትውልድ ሀገራቸው እንዲመለሱ ይደረጋል። ኢትዮጵያ ዓለም አቀፍ ወንጀለኞችን ከመከላከልና ከሀገራት ጋር ተባብሮ በመስራት ረገድ ጥሩ ተሞክሮ ያላት መሆኑን ባለሙያዎቹ ተናግረዋል።
በሀገር ውስጥ ያሉት የመድኃኒት ፋብሪካዎች በቂ አይደሉም ተባለ። በአንዳንድ በሽታዎች ላይ የተደረጉ የምርምር ስራዎች ግን በዓለም አቀፍ ደረጃ ተግባራዊ መሆናቸውን የአርማወር ሐሰን የምርምር ኢንስቲትዩት አስታውቋል። መሰረት ባዩ ተጨማሪ አላት። የአርማወር ሐሰን የምርምር ኢንስቲትዩት ጤና ነክ ጉዳዮችን በሚመለከት የምርምር ስራዎችን እያከናወነ መሆኑን አስታውቋል። የኢንስቲትዩቱ ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱ እንደገለጹት በአጠቃላይ በሀገር አቀፍ ደረጃ ያሉት የመድኃኒት ፋብሪካዎች በቂ አይደሉም ያሉ ሲሆን በዚህ ምክንያት በከፍተኛ ወጪ ከሌሎች ሀገራት መድኃኒቶችን እያስገባን ነው ብለዋል። መድኃኒት የሚያመርቱ 14 ፋብሪካዎች ቢኖሩም የማምረት አቅማቸው ግን የሚፈለገውን ያህል አይደለም ሲሉ ተናግረዋል። በአገር ውስጥ የሚመረቱ መድኃኒቶች ፈዋሽነታቸውና ጥራታቸውን የተጠበቀ እንዲሆን ለማድረግ ኢንስቲትዩቱ እየሰራ እንደሚገኝ ገልጸዋል። ኢትዮጵያ ውስጥ መድኃኒት የሚያመርቱ ፋብሪካዎች አሁን 14 አሉ። በቂ አይደሉም ለሀገራችን። የማምረት አቅማቸውም በጣም የሚፈለገው ደረጃ ላይ የደረሰ አይደለም። ለዚህ ነው በጣም በርካታ መድኃኒት ከውጭ ሀገር ገዝተን የምናመጣው። ስለዚህ ለአህሪ አንዱ የተሰጠው ኃላፊነትና እየሰራን ውጤት እያመጣን ያለ ነው። እነዚህ ፋብሪካዎቻችን መልካም የአመራረት ስርዓትን ተከትለው ማምረት እንዲችሉ የሚያመርቷቸው መድኃኒቶች ደህንነታቸው፣ ፍቱንነታቸው፣ ጥራታቸው የተጠበቀ እንዲሆን ከማድረግ አንጻር ሰፊ ስራ እየሰራን ነው። ከፋብሪካዎቹ ከማህበራቱ ጋር የምንሰራው ስራ ኢትዮጵያን የሚያሻግር የሚጠቅም ይሆናልና የምርምር ውጤቶቻችን እውቀት ከማበልጸግ አልፎ አቅም መገንባት፣ ፖሊሲ የማስቀየር ምርትና አገልግሎት የመሆን ደረጃ ሁሉ እየደረሱ ስለሆነ በጣም ደስ ይለናል። ዋና ዳይሬክተሩ አክለው የሳይንስ ምርምር ስራ ጊዜ የሚወስድ ነው ያሉ ሲሆን ኢንስቲትዩቱ በስጋ ደዌ፣ በማጅራት ገትር እንዲሁም በሌሎች በሽታዎች ላይ ምርምር በማድረግ ለውጥ እንዲመጣ አድርጓል ብለዋል። ከዚህ በተጨማሪ በአንዳንድ በሽታዎች ላይ የተደረጉ የምርምር ስራዎች በዓለም አቀፍ ደረጃ ተግባራዊ የተደረጉ መሆኑን ጠቁመዋል። መድኃኒት የተላመደ ቲቢ በሽታ እንደምታውቁት የዛሬ 10 ዓመት እንዲገደማ ሕክምናው 2 ዓመት ነው የሚፈጀው። አህሪ በተደረገ የምርምር ሕክምናው ወደ 9 ወር እንዲቀነስ አስደርገናል። ይሄንን የዓለም ጤና ድርጅት ወስዶ ተግብሮታል። ስለዚህ በዓለም አቀፍ ደረጃ የተገበረ ያለ የምርምር ውጤት አንዱ የተገኘው ከአህሪ ነው። አሁን ደግሞ እሱን ምርምር ዝቅ አድርገን ወደ 6 ወርም እንዲወርድ የሚል ምክር ሀሳብ አቅርበናል። የዓለም ጤና ድርጅት የሚቀበለው ከሆነ ወደ ትግበራ ይገባል ማለት ነው። በክትባት ዙሪያም በጣም በርካታ ምርምሮች ከአሁን በፊት ተካሂደዋል። እንደ ምሳሌ የምናነሳው የኮሌራ አሁን ሀገራችን የምንጠቀመው ለኮሌራ የምንጠቀመው ክትባት ኢትዮጵያ ውስጥ ይሰራል ወይ በጥቁር ህዝብ ላይ ይሰራል ወይ የሚለውን የመጀመሪያ ምርምር ያካሄደው የዛሬ 10 ዓመት ገደማ አርማወር ሐሰን የምርምር ኢንስቲትዩት ነው። አሁን ኤሽያ ህዝብ ላይ የተሞከረ ክትባት በአፍሪካ ህዝብም ላይ ይሆናል በእኛም ይሆናል የሚለውን አምጥቶ ኢትዮጵያም የተጠቀመች ነው። የአፍሪካ ሀገሮችም በመጠቀም ላይ ይገኛል። አርማወር ሐሰን የምርምር ኢንስቲትዩት 40 የምርምር ላቦራቶሪዎች በውስጡ እንዳሉት ተገልጿል። በኢትዮጵያ የስርዓተ ምግብን ደህንነት ለማስጠበቅ ሁሉም ባለድርሻ አካላት የበኩሉን መወጣት አለበት ተባለ። ይህ የተባለው ፉድ ኤንድ ኒውትሪሽን ሶሳይቲ ኦፍ ኢትዮጵያ 20ኛ ዓመት የምስረታ በዓሉንና ዓመታዊ ጉባኤውን ባካሄደበት መድረክ ላይ ነው። መሳይ ገዛኸኝ ተጨማሪ አላት። የፉድ ኤንድ ኒውትሪሽን ሶሳይቲ ኦፍ ኢትዮጵያ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩትና ከጤና ሚኒስቴር ጋር በመተባበር 20ኛ የምስረታ በዓሉንና ዓመታዊ ጉባኤውን በዛሬው ዕለት ጀምሯል። ለ2 ቀናት በሚካሄደው መድረክ ላይ የስርዓተ ምግብ ሁኔታን ለማስጠበቅና የቀጣይ አቅጣጫዎችን ለማስቀመጥ የሚያግዝ ውይይት የሚደረግበት መድረክ እንደሆነ ተገልጿል። የፉድ ኤንድ ኒውትሪሽን ሶሳይቲ ኤግዚኪዩቲቭ ኮሚቴ አባልና የስርዓተ ምግብ ባለሙያ እንዳላማረ በስርዓተ ምግብ ላይ በጥናት ተደግፈዋል ያሏቸውን ግኝቶች በአሃዝና በዝርዝር ከመግለጽ ተቆጥበው የሚከተለውን ሀሳብ ሰንዝረዋል። ማልኒትሪሽን ጋር ተያይዞ ያሉ ችግሮች የዛሬ ዓመት የነበረበት ላይ አይደለም ያለው፣ መቀነስ ይታያል። ግን በምንፈልገው ልክ መቀነስና ወደ ታሰበውም ሌቭል ለማውረድ እንግዲህ የሁሉም ሴክተር መስሪያ ቤት ኃላፊነት ይኖራል። እኛ እንደ ሙያ ማህበር ያንን መደገፍ፣ ኤቪደንሶችን ሰብሰብ አድርጎ ትክክለኛው መስመር ውስጥ መሆናቸውን መጠቆም፣ ማመላከት፣ አንዳንዴም ተጽዕኖም ማሳደር በሚያስፈልጉ ጉዳዮች ላይ ተጽዕኖ እንዲያሳድር በዋናነት ይህንን በተለያየ ተቋም የሚሰራውን ስራ አቅም በጋራ የመሰብሰብ
ማክሲማይዝ ለማድረግ እንግዲህ ለሚታሰበው ስርዓተ ምግብ ላይ ማነቆ ለሆኑብን ነገሮች ችግሮቻችንን ከመቅረፍ አንጻር መሬት ከማውረድ አንጻር ይህንን ችግር ለመቅረፍ የሚያስፈልጉ ክንውኖችን በጋራ የማከናወንና እንዲሁም ደግሞ ተገቢውን መረጃ ለህብረተሰብም ከማድረስ አንጻር የአድቮኬሲ ስራም ይሰራል። በተለይ ከፎርቲፊኬሽን ጋር ተያይዞ የሰራቸው ስራዎች አሉ። ፖሊሲ እንዲቀረጽ ከማስቻል ጀምሮ ማለት ነው። የሰቆጣ ቃል ኪዳን በተለይ በሴቶችና ህጻናት ላይ በስርዓተ ምግብ እጥረት የሚመጣውን የመቀንጨርና የመቀጨት ችግር ለመቅረፍ ታልሞ የተገነባ ታሪካዊና ሀገራዊ ቃል ኪዳን ሲሆን በ2030 ችግሩን ወደ ዜሮ ለማውረድ መንግስት ይሰራል ተብሏል። ለመጠናቀቅ 12 ዓመት የቀረውን ቃል ኪዳን ከግብ ለማድረስ ተግዳሮቶች መኖራቸውን አስታውቀው ከመግለጽ የተቆጠቡት ባለሙያው መፍትሄ ያመጣ ዘንድ ባለድርሻ አካላት የበኩላቸውን መወጣት እንዳለባቸው አንስተዋል። ሰቆጣ ሲባል ሰቆጣ አካባቢ ዲዛይን ወይም የታቀደ ይመስላል፣ ግን አሁን በሀገር ደረጃ ያንን ለማሳካት ጥረት እየተደረገ ነው። ብዙ ማነቆች ሊኖሩ ይችላሉ። ይህንን እንግዲህ ዜሮ ለማድረግ በሚደረግ ጥረት የተቃና መስመር ላይሆን ይችላል። በዚህም በዛም የሚገጥሙን ችግሮች ይኖራሉ። እነሱንም እንግዲህ እያንዳንዱ ሴክተር መስሪያ ቤትም መንግስትም እንደ ፌዴራል መንግስት የሚወጣቸው ሚናዎች ይኖራሉ። ይሄንን ነው እንግዲህ እንደ ማህበር ምን ደግፈው ይሄንን ነው። በሌላ በኩል የአማራ ክልል የስርዓተ ምግብ ሁኔታ ምን እንደሚመስልና ለቀጣይ 5 ዓመታት የሚደርስበትን ደረጃ የሚያመላክት ዘዴ ተዘጋጅቶ ወደ ስራ እንደተገባ አቶ እንዳለ አስታውቀዋል። የስርዓተ ምግብ ሁኔታ ምን እንደሚመስል ክትትልና ግምገማ ሂደቱንም እንዲሁ በማስቀመጥ መቼ በምን ሁኔታ ላይ እንገኛለን የሚለውን ለመከታተል የሚያመች ዘዴ ማለት ነው። ስለዚህ ይህንን ለመደገፍ ሞክሯል የዚህ ፕሮፌሽናል ማህበሩ። አሁን በዚህ ወቅት የአማራ ክልልን ሰርተናል። በመቀጠል ደግሞ ወደ ሌሎች ክልሎችም እንዲሁ ያስፋፋ እንሄዳለን። ይህን ስንሰራ ግን ጤና ሚኒስቴር፣ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት፣ የግብርና ሚኒስቴርና የግብርና ትራንስፎርሜሽን ኢንስቲትዩት በጋራ በዚህ ስራ ላይ ተሳትፈዋል። ከዛም ባሻገር በአማራ ክልልም ያሉ የተለያዩ ቢሮዎች ከጤና፣ ከግብርና፣ ከትምህርት እንዲሁም ከፕላንና ዴቨሎፕመንት ጋር ተያይዘው የሚሰሩ ተቋማት በሙሉ ተሳትፈዋል። ጉባኤው ዛሬና ነገ ጥናታዊ ጽሁፎችን መነሻ በማድረግ ውይይት እንደሚካሄድበት ተመልክቷል። በሺዎች የሚቆጠሩ ታጣቂዎች የሰላምን አማራጭ ተቀብለዋል ተባለም። የማዕከላዊ ጎንደር ዞን ሰላምና ጸጥታ መምሪያ ኃላፊ አንተነህ ታደሰ ለአሚኮ እንደገለጹት በዞኑ ሰላምን ለማምጣት በተደረገው የተቀናጀ ጥረት በተያዘው በጀት ዓመት በሺዎች የሚቆጠሩ ታጣቂዎች የመንግስትን የሰላም አማራጭ ተቀብለው መግባታቸውን አስታውቀዋል። የሰላም አማራጭ ተቀብለው ከተመለሱት ታጣቂዎች መካከል አብዛኛዎቹ የታድሶ ስልጠና ወስደው ወደ ማህበረሰቡ መቀላቀላቸውን ተናግረዋል። ከስልጠናውም በኋላ ወደ ነበሩበት ስራ የመመለስ አዳዲስ የስራ ዕድሎችን የመፍጠርና የመቋቋሚያ ድጋፍ የማመቻቸት ስራ በልዩ ትኩረት እየተሰራበት ይገኛል ነው ያሉት። አሁን ላይ የዞኑ የሰላም ሁኔታ እየተሻሻለ መምጣቱንም ገልጸዋል። የቀሩት ታጣቂዎች ግጭት አውዳሚ መሆኑን በመገንዘብ ሰላማዊ መንገድ መርጠው እንዲመለሱ ጥሪ አቅርበዋል። የተገኘው አንጻራዊ ሰላም ዘላቂ እንዲሆን ለማስቻል በጫካ ያሉትን ታጣቂዎች ወደ ሰላም የማምጣቱ ጥረት ተጠናክሮ እንዲቀጥል ጥሪ ቀርቧል። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን ቀጥለዋል። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ሰላማዊት ሙሉጌታ እየጠበቀችን ነው። ውድ ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለዕለቱ የተዘጋጁ የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችን ቆዩ።
የኢትዮጵያ ቡናና ሻይ ባለስልጣን የግብርና ቴክኖሎጂዎችን በማስፋፋት የቡናን ተፈጥሯዊ ጣዕም ለማስጠበቅ እየሰራ መሆኑን አስታወቀ። የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ በቡና ግብይትና ልማት ላይ አዳዲስ የሪፎርም ስራዎችን በመጀመሩ የቡናን ምርታማነትና ጥራት በማስጠበቅ ተጨባጭ ውጤት እያስገኘ መሆኑን ተናግረዋል። በዓለም አቀፍ ደረጃ ተፈላጊ የሆነውን የኢትዮጵያ ቡና ተፈጥሯዊ ጣዕም የሚያስጠብቁ አዳዲስ ቴክኖሎጂዎችን በማስፋፋት ዓለም አቀፍ ተወዳዳሪነትን ለማሳደግ የተጀመሩ ስራዎች በቀጣይም ተጠናክረው እንደሚቀጥሉ ገልጸዋል። በተለይ በሲዳማ ክልል ቡና የሚያዘጋጁ ኢንዱስትሪዎችን ከአርሶ አደሮች ጋር በማስተሳሰር የተጀመረው የቨርሚ ኮምፖስት አጠቃቀም የቡናን ጥራት ለማስጠበቅ የጎላ ድርሻ ስላለው በሌሎች ክልሎችም ይጠናከራል ብለዋል። የባለስልጣኑ ምክትል ዋና ዳይሬክተርና የልማት ዘርፍ ኃላፊ ታጋይ ኑሩ በበኩላቸው የቡናን ጥራትና ምርታማነት ለማስጠበቅ የተቀረጹ ፓኬጆችን ተግባራዊ በማድረግ ተፈጥሯዊ ጣዕሙን የጠበቀ ቡና እየተመረተ ነው ብለዋል። ለዚህም የተፈጥሮ ማዳበሪያ አጠቃቀምን የማጠናከር ስራ ትኩረት እንደተሰጠው ገልጸው ቨርሚ ኮምፖስት በሲዳማ ክልል ተሞክሮ ውጤታማ የሆነ አዲስ ቴክኖሎጂ መሆኑን ተናግረዋል። ባለስልጣኑ በሲዳማ ክልል በአርሶ አደሮችና በቡና ማዘጋጃ ኢንዱስትሪዎች ያለውን የቨርሚ ኮምፖስት አዘገጃጀት ልምድ ለመለዋወጥ ባዘጋጀው ጉብኝት ከ5 ቡና አብቃይ ክልሎች የመጡ አርሶ አደሮችና የሚመለከታቸው አካላት ተሳትፈዋል። የአዲስ አበባ ገቢዎች ቢሮ ለግብር ከፋዮች የሚሰጣቸው አገልግሎቶች ጥራትና ቅልጥፍና መመዘኛና መከታተያ ሲስተም በማልማት ወደ ተግባር ለማሸጋገር ዝግጅት ማድረጉ ተገለጸ። ቢሮው የአገልግሎት አሰጣጡን ጥራት በቴክኖሎጂ በመለካት የግብር ከፋዩን እርካታ ለማሳደግ የሚያስችለውን ሰርቪስ ታይም ትራክ የተሰኘ አዲስ የሶፍትዌር ሲስተም ማልማቱን ተገለጸ። የቢሮው የሞደርናይዜሽን ዘርፍ ምክትል ቢሮ ኃላፊ አቶ መሐመድ አብዱራህማን በመድረኩ ላይ በቢሮው ባለሙያዎች የለማው ይኸው ቴክኖሎጂ ከዚህ ቀደም የአገልግሎት ጥራትና ቅልጥፍና በወረቀትና በማኑዋል ሲስተም ይፈጸም በነበረ የአገልግሎት ምዝገባ ምክንያት ይፈጠሩ የነበሩ ችግሮችን ሙሉ በሙሉ የሚያቃልል ነው ብለዋል። አክለውም ሲስተሙ በግብር ከፋዩ ማህበረሰብ ከአገልግሎት አሰጣጥ ጋር በተያያዘ በተደጋጋሚ የሚነሱ ቅሬታዎችን በዘላቂነት ለመፍታት ታስቦ የተዘጋጀ መሆኑንም ጠቁመዋል። በተጨማሪም ግብር ከፋዩ የተጠየቀውን አገልግሎት በተቀመጠ ስታንዳርድ መሰረት ማግኘቱን በአስተማማኝ ሁኔታ ለመለካትና ለማረጋገጥ የሚያስችል መሆኑን ገልጸዋል። በቢሮው ከፍተኛ የሶፍትዌር ባለሙያ አቶ ሙህዲን ሙሰማ ለተሳታፊዎቹ በቴክኖሎጂ አጠቃቀምና አተገባበር ዙሪያ ማብራሪያ ሰጥተዋል። በመድረኩ ላይ የሁሉም ቅርንጫፍ ጽህፈት ቤቶች የደንበኞች አገልግሎት ቡድን መሪዎች፣ የሪፎርምና ስታንዳርዳይዜሽን አስተባባሪዎች እንዲሁም የአይሲቲ ባለሙያ ተሳትፈዋል። በአሁኑ ወቅት ይህ የአገልግሎት ስታንዳርድ መለኪያ ሲስተም በ5 ቅርንጫፍ ጽህፈት ቤቶች ላይ በሙከራ ደረጃ እየተተገበረ የሚገኝ ሲሆን በቀጣይም በሁሉም ቅርንጫፍ ጽህፈት ቤቶች ሙሉ በሙሉ ስራ ላይ እንደሚውል ተገልጿል። የአዲስ አበባ ቃሊቲ ጉምሩክ ቅርንጫፍ ጽህፈት ቤት በጉምሩክ አሰራሮችና አገልግሎት አሰጣጥ ዙሪያ ከአስመጪዎችና ጉምሩክ አስተላላፊዎች ጋር ውይይት አድርጓል። የቅርንጫፍ ጽህፈት ቤቱ ስራ አስኪያጅ አቶ አዲሱ አየለ ደንበኛ ተኮር አገልግሎት ለመስጠትና ቅንጅታዊ ስራዎችን ለማጠናከር ያለመ ውይይት መሆኑን ገልጸዋል። አቶ አዲሱ አክሎም የጉምሩክ ኮሚሽን አገልግሎት ተደራሽ ለማድረግ ዘመኑን የዋጀ ቴክኖሎጂዎችን ስራ ላይ እያዋለ መሆኑን ገልጸው ይህም ለአገልግሎት አሰጣጡ መሻሻል ከፍተኛ አስተዋጽኦ ማበርከቱን አስረድተዋል። በአገልግሎት አሰጣጥ የሚታዩ ችግሮችን ለመፍታት ቅርንጫፍ ጽህፈት ቤቱ ከመቼውም ጊዜ በላይ ዝግጁ ነው ያሉት ስራ አስኪያጁ ከደንበኞችና ከባለድርሻ አካላት ጋር ያለው ግንኙነት ተጠናክሮ እንደሚቀጥል ተናግረዋል። ገቢ የአንድ ሀገር መሰረት በመሆኑ በ2018 የበጀት ዓመት የተያዘው የገቢ እቅድ እንዲሳካ ደንበኞችና ባለድርሻ አካላት የበኩላቸውን ድርሻ እንዲወጡ አቶ አዲሱ ጥሪ አቅርበዋል።
የኢንዱስትሪ ፓርኮች ልማት ኮርፖሬሽን 6.9 ቢሊዮን ብር የሚያወጣ የለማ መሬት ለ50 መካከለኛ ኢንተርፕራይዞች በነፃ ማቅረቡን አስታወቀ። የኮርፖሬሽኑ የፓርክ ኦፕሬሽንና አስተዳደር ዘርፍ ምክትል ስራ አስፈጻሚ ፍጹም ከተማ ኮርፖሬሽኑ የፋርማሲውን ዘርፍ ለመደገፍ በዘርፉ ለተሰማሩ 24 መካከለኛ ተቋማት በቂሊንጦ ልዩ ኢኮኖሚ ዞን ውስጥ የማምረቻ ቦታ በነፃ ማቅረቡን ተናግረዋል። ምክትል ስራ አስፈጻሚው ይህን ያስታወቁት በፋርማሲውቲካል ዘርፍ በቂሊንጦ ልዩ ኢኮኖሚ ዞን ውስጥ መድኃኒትና የሕክምና መገልገያ እቃዎችን ለማምረት ፕሮፖዛል አስገብተው ለተመረጡ መካከለኛ ኢንተርፕራይዞች ባለቤቶችና አምራቾች ባደረጉት ገለጻ ነው። ኮርፖሬሽኑ ከዚህ ቀደም በተለያዩ የማኑፋክቸሪንግ ዘርፎች ለተሰማሩ 26 መካከለኛ ተቋማት በቂሊንጦና በቦሌ ለሚ ልዩ ኢኮኖሚ ዞኖች ውስጥ የመስሪያ ቦታ በነፃ ማቅረቡን የገለጹት ምክትል ስራ አስፈጻሚው ከነዚህ 50 ተቋማት 22 ሄክታር የለማ መሬት በነፃ መቅረቡን ጠቁመዋል። የዚህ የለማ መሬት የሊዝ ዋጋ በገንዘብ ሲሰላ 6.9 ቢሊዮን ብር እንደሚሆንም ጨምረው ገልጸዋል። ኮርፖሬሽኑ የ40 በመቶ ቅናሽ ማድረጉን እንዲሁም ቅድመ ክፍያና የዋስትና ክፍያ እንዲቀሩ ማድረግ መቻሉም ተገልጿል። በኦሮሚያ ክልል በዘንድሮ የክረምት ወራት በጎ ፈቃደኛ ወጣቶች በ14 የተለያዩ የልማት ተግባራት ላይ ለመሰማራት ዝግጁ መደረጉን የክልሉ ወጣቶችና ስፖርት ቢሮ አስታወቀ። በቢሮው የበጎ ፈቃድ አስተባባሪ አሚኖ አማን ከኢዚያ ጋር ባደረጉት ቆይታ በክረምቱ በጎ ፈቃደኛ ወጣቶችን በተለያዩ የልማት ስራዎች ላይ ለማሰማራት ከባለድርሻ አካላት ጋር በትብብር እየተሰራ መሆኑን ገልጸዋል። በክልሉ የበጎ ፈቃድ አገልግሎት ልምድ እየሆነ መምጣቱን ጠቅሰው በዚህም ወጣቶች በመደበኛነት በበጋና በክረምት ወራት ዘርፈ ብዙ ስራዎች በመስራት ለማህበረሰቡና ለሀገር እድገት የበኩላቸውን ድርሻ እየተወጡ ነው ብለዋል። በክልሉ በክረምት ወራት በርካታ በጎ ፈቃደኛ ወጣቶችን በተለያዩ ስራዎች ላይ በማሰማራት ድጋፍ የሚሹ ዜጎች ተጠቃሚ እንዲሆኑ ይደረጋል ነው ያሉት። በመጪው ክረምት 7.2 ሚሊዮን በጎ ፈቃደኛ ወጣቶችን በ14 ዘርፎች ለማሰማራት ዝግጅት መደረጉን ተናግረዋል። ከዘርፎቹ መካከል የአረንጓዴ አሻራ፣ የግብርና ስራዎች፣ ማህበራዊ አገልግሎቶች ዋና ዋናዎቹ መሆናቸውን ገልጸዋል። ዘንድሮ የበጎ ፍቃድ አገልግሎቱ በተሻለ ሁኔታ ተጠናክሮ እንደሚቀጥል ገልጸው በተለይም የሚከናወኑ ስራዎች ጥራትን መሰረት ያደረጉ እንዲሆኑ እንዲሁም የአቅመ ደካማ ሰዎችን ቤቶች በመገንባትና በማደስ እንዲሁም በደም ልገሳ ተግባራት ላይ ልዩ ትኩረት መደረጉን አንስተዋል። ውድ ተመልካቾቻችን አሁን ደግሞ የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን ቀጥሏል። በቀጣይነት ወደ ውጭ ዘገባዎች እናመራለን። የእስራኤል ጦር በደቡባዊ ሊባኖስ ከፍተኛ ጥቃት መፈጸሙ ተገለጸ። በሊባኖስ የቀጠለው ጦርነት በአሜሪካና በኢራን መካከል አዲስ የተፈረመውን ስምምነት እንዳያደናቅፍ ተሰግቷል። ሸሪፍ ኢማም የእስራኤል ጦር አርብ ዕለት እንዳለው በደቡባዊ ሊባኖስ የተለዩ ኢላማዎችን አጥቅቷል። ሂዝቦላን በበኩሉ ከባድ ጦርነት እንደነበር አስታውቋል። በዚህ ሳቢያ በአሜሪካና በኢራን መካከል ጦርነት ለመቋጨት የተደረሰው ስምምነት እክል እንዳያጋጥመው ተሰግቷል።
በኢራንና በአሜሪካ መካከል አርብ ዕለት በስዊዘርላንድ ምክትል ፕሬዚደንት ጄዲ ቫንስ ይገኙበታል ተብሎ ሲጠበቅ የነበረው ስብሰባ በእስራኤልና በሂዝቦላ መካከል ጦርነት በመቀስቀሱ ለሌላ ጊዜ ተላልፏል። አደራዳሪዎች ስብሰባውን ሌላ ጊዜ ለማካሄድ እየሰሩ ነው ተብሏል። የስብሰባው መካሄድ ወሳኝ ነው ተብሏል፣ ንግግር ለመጀመርና ዘላቂ የተኩስ አቁም ስምምነት ለማድረግ። ይህ በእንዲህ እንዳለ በሊባኖስ የሟቾች ቁጥር ጨምሯል። የሊባኖስ የመንግስት ዜና ወኪል ሪፖርት እንዳደረገው በእስራኤል በተፈጸመ ጥቃት 18 ሰዎች ተገድለዋል። የእስራኤል ጦር እንዳለው በመካሄድ ላይ ባለው ጦርነት በደቡባዊ ሊባኖስ 4 የእስራኤል ወታደሮች 1 ሌፍተናንት ኮሎኔልን ጨምሮ ተገድለዋል ብሏል። አክሎም በድሮን በተፈጸመ ጥቃት በተከሰተ ፍንዳታ 5 ወታደሮችም ጉዳት ደርሶባቸዋል። አርብ ዕለት የእስራኤል ጦር በሊባኖስ ምስራቃዊ ባካ ሸለቆ ኢላማ ያላቸው ላይ ጥቃት ፈጽሟል። በሊባኖስ የቀጠለው ጦርነት አዲስ የተፈረመውን ስምምነት ያደነቃቀፋል ተብሎ ተሰግቷል። በስምምነቱ መሰረት በሁሉም የጦር ግንባሮች ወታደራዊ ዘመቻ እንዲቆም ይጠይቃል፣ በሊባኖስ ጭምር። እስራኤል በኢራን የሚደገፈው ሂዝቦላ ጋር የምታደርገው ጦርነት እንዲቆምና የሊባኖስ የግዛት አንድነትና ሉዓላዊነት እንዲከበር በማለት በአሜሪካና በኢራን መካከል የተደረሰው ስምምነት ጦርነቱ እንዲያበቃና የሆርሙዝ ሰርጥ ለዓለም አቀፍ የባህር ላይ ጉዞ ዳግም እንዲከፈት ማድረግ እንዲሁም ዩናይትድ ስቴትስ እና ኢራን በኒውክሌር ፕሮግራም ላይ በጠረጴዛ ዙሪያ እንዲነጋገሩ ማስቻል ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ እንዳሉት ስምምነቱን የፈረምነው የኢኮኖሚውን አደጋ ለመታደግ ነው። በአሜሪካ ከጦርነቱ በኋላ የነዳጅ ዋጋ ተተኩሷል። የገንዘብ ተቋማት ችግር ውስጥ ገብተዋል። የዋጋ ግሽበቱም ተባብሷል። ስምምነቱ ከተፈረመ በኋላ 12.5 ሚሊዮን በርሜል ነዳጅ በሆርሙዝ ሰርጥ በኩል እንዲተላለፍ መደረጉን አሜሪካ አስታውቃለች። እስራኤልና ሂዝቦላ የስምምነቱ አካል አይደሉም። ኢራን የምትለው እስራኤል በኃይል ከያዘችው ደቡባዊ ሊባኖስ መውጣት አለባት ነው። ነገር ግን የሽግግር ጊዜ ስምምነቱ በግልጽ ይህንን አያመለክትም። በዚህ ዓመት ምርጫ የሚጠብቃቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከደቡባዊ ሊባኖስ ለቀው ለመፍጣት ፈቃደኛ አይደሉም። የእስራኤል ኃይሎች የደህንነት ቀጠና ተብሎ በተለየው ደቡባዊ ሊባኖስ ይቆያሉ፣ ለእስራኤል ደህንነት አስፈላጊ እስከሆነ ድረስ ብለዋል ኔታንያሁ። መረጃው የአሶሺየትድ ፕሬስ ነው። ዩክሬን የሁለቱ ሀገራት ጦርነት ከተጀመረ ወዲህ በሩሲያ ላይ ከባድ የተባለውን ጥቃት መፈጸሟ ተሰማም። ሞስኮ ድሮኖቹን ማክሸፏን ብትገልጽም ጥቃቱ በቀጠናው የአየር ትራንስፖርት ላይ ከፍተኛ መስተጓጎል ማስከተሉ ታውቋል። ዮሐንስ ተስፋ ተጨማሪ አለው። ኪየቭ የሩሲያና ዩክሬን ወታደራዊ ግጭት ከተቀሰቀሰ ወዲህ ታይቶ የማይታወቅ እጅግ ግዙፍና የተቀናጀ የድሮን ጥቃት በሩሲያ መዲና ሞስኮ ላይ ሰንዝራለች። ጥቃቱ በሩሲያ ወታደራዊ መሰረተ ልማት ላይ ከፍተኛ መስተጓጎል የፈጠረ ሲሆን የዚህ ጥቃት ዋና ኢላማ በሞስኮ ከተማ የሚገኘው የካፖቲኒያ የነዳጅ ማጣሪያ ፋብሪካ ነበር። ለዋና ከተማዋ 40 በመቶ ቤንዚልና 50 በመቶ ናፍጣ የሚያቀርበው ይህ ግዙፍ ተቋም በተከታታይ በተሰነዘሩበት ጥቃቶች ሳቢያ ከፍተኛ ጉዳት የደረሰበት ሲሆን በከባድ እሳትም ተውጧል። ከፋብሪካው በተነሳው ጥቅጥቅ ያለ ጭስ ምክንያት በአካባቢ የሚገኙ የመኖሪያ መንደሮች ላይ የነዳጅ ቅሪት የተቀላቀለ ጥቁር ዝናብ መዝነቡን የአካባቢው ነዋሪዎች ገልጸዋል። የሩሲያ መከላከያ ሚኒስቴር ባወጣው መረጃ የአየር መከላከያ ስርዓቶች በመላው ሀገሪቱ የተተኮሱ ከ500 በላይ የዩክሬን ድሮኖችን ማክሸፋቸውን አስታውቋል። የሞስኮ ከንቲባ ሰርጌይ ሶሪያኒን በበኩላቸው ከነዚህ ሰው አልባ የበረራ አካላት መካከል ወደ 200 የሚጠጉት በቀጥታ በዋና ከተማ የአየር ክልል ውስጥ መመታታቸውን አረጋግጠዋል። ሩሲያ ድሮኖቹን ማክሸፋን ብትገልጽም የጥቃቱ ስፋት በቀጠናው የአየር ትራንስፖርት ላይ ከፍተኛ መስተጓጎል አስከትሏል። አራቱም ዋና ዋና የሞስኮ የንግድ አየር ማረፊያዎች በረራዎችን ለጊዜው ለማቋረጥ የተገደዱ ሲሆን በዚህም ሳቢያ ከ170 በላይ መደበኛ በረራዎች ተሰርዘዋል ወይም መስመራቸውን እንዲቀይሩ ተደርጓል። ይህ በእንዲህ እንዳለ የአውሮፓ ህብረት በሞስኮ ላይ የሚከተለውን የኢኮኖሚ ጫና ይበልጥ ማጠናከሩ ተሰምቷል። ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ ህብረቱ የጣለውን አጠቃላይ የማዕቀብ ጥቅል ከተለመደው የ6 ወራት የእድሳት ጊዜ ለአንድ ሙሉ ዓመት አራዝሞታል። የታደሱት ማዕቀቦች የሩሲያን ኢኮኖሚ ቁልፍ ዘርፎች ኢላማ ማድረጋቸውን ሲቀጥሉ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ እነዚህ የተቀናጁ ጫናዎች የታለመላቸውን ስትራቴጂካዊ ውጤት እያስመዘገቡ መሆኑን እንደሚከተለው ገልጸዋል። የሩሲያ የፌዴራል በጀት ገቢ በከፍተኛ ሁኔታ እየቀነሰ ነው። ሀገሪቱም በአሁኑ ወቅት በአንዳንድ አካባቢዎች የነዳጅ እጥረት እያጋጠማት ይገኛል። ይሁን እንጂ ቭላዲሚር ፑቲን ይህንን ጦርነት በገዛ ፈቃዳቸው የማቆም ምንም አይነት ፍላጎት አላሳዩም።
disrupting Russian military logistics, but Putin is not stopping this war. ይህ ወታደራዊ ግጭት በከፍተኛ ሁኔታ የጨመረው ፕሬዚዳንት ዜሌንስኪ በብራሰልስ ከምዕራባውያን አጋሮቻቸው የመከላከያ ሚኒስትሮች ጋር ከፍተኛ ዲፕሎማሲያዊ ውይይት ባደረጉ በጥቂት ቀናት ውስጥ ነው። ኪየቭ እና ጀርመን የዩክሬንን የጸረ ባሊስቲክ ሚሳኤል መከላከያ አቅምን ለማጠናከር የሚያስችል የሁለትዮሽ ስምምነት ቢፈራረሙም ዜሌንስኪ ግን እስካሁን የተገቡት ቃል ኪዳኖች የጦርነቱን አቅጣጫ ለመቀየር በቂ እንዳልሆኑ አሳስበዋል። አጋር ሀገራት ዩክሬን የረጅም ርቀት መሳሪያዎችን እንድትጠቀም የጣሉትን ገደብ እንዲያነሱና የጦር መሳሪያዎችን አቅርቦት እንዲያፋጥኑም ጠይቀዋል። ፕሬዚዳንቱ በሩሲያ ላይ የተሰነዘረውን ጠንካራ ጥቃት በማድነቅ ድርጊቱ ሩሲያ በዩክሬን ከተሞችና በታሪካዊ ቅርሶች ላይ ለፈጸመችው ስልታዊ የቦምብ ናዳ ሙሉ በሙሉ ተገቢ የሆነ ምላሽ ነው ብለዋል። ዜሌንስኪ አክለውም ዩክሬን የምትቃጠል ከሆነ ሞስኮም አብራ ትቃጠላለች በማለት አስጠንቅቀዋል። ዘጋርዲያን እና ቲአርቲ ወርልድ የመረጃው ምንጮች ናቸው። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ፕሪሚየር ሊግ 36ኛ ሳምንት መርሃ ግብር ጨዋታዎች ነገ ይጀምራሉ። የሳምንቱ ጨዋታዎች እስከ ሰኞ የሚቀጥሉ ሲሆን በአዲስ አበባና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየሞች ይደረጋሉ። በአዲስ አበባ ስቴዲየም ነገ ቀን 7 ሰዓት ላይ ኢትዮጵያ ንግድ ባንክ ከኢትዮጵያ ቡና፣ ሲዳማ ቡና ከነገሌ አርሲ፣ እሁድ ሐዋሳ ከተማ ከባህር ዳር ከተማ፣ መቀለ ሰባ እንደርታ ከአዳማ ከተማ፣ ሰኞ ወላይታ ድቻ ከኢትዮ ኤሌክትሪክ ሲጫወቱ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ደግሞ ቅዳሜ ድሬዳዋ ከተማ ከሸገር ከተማ፣ እሁድ መቻል ከኢትዮጵያ መድን፣ ሽረ ምድረ ገነት ከቅዱስ ጊዮርጊስ፣ ሰኞ ፋሲል ከነማ ከአርባ ምንጭ ከተማ፣ ወልዋሎ ዓዲግራት ዩኒቨርሲቲ ከሀዲያ ሆሳዕና ይጫወታሉ። ነገ ቅዳሜ ከቀኑ 10 ሰዓት ላይ በአዲስ አበባ ስቴዲየም አንደኛና ሁለተኛ ደረጃ ላይ የተቀመጡት ሲዳማ ቡናና ነገሌ አርሲ እርስ በርስ በሚያደርጉት ጨዋታ ሲዳማ ቡና 1 ነጥብ የሚያገኝ ከሆነ የውድድር ዘመኑ ሻምፒዮን መሆኑን ያረጋግጣል። በአጠቃላይ በ35 ሳምንታት የሊጉ ጉዞ የደረጃ ሰንጠረዡን ሲዳማ ቡና 64 ነገሌ አርሲ 56 ነጥቦችን በመያዝ አንደኛና ሁለተኛ ደረጃ ላይ ተቀምጠው ለሻምፒዮንነት በመፎካከር ላይ ይገኛሉ። በሌላ በኩል ሽረ ምድረ ገነት፣ መቀለ ሰባ እንደርታ፣ አርባ ምንጭ ከተማ እና ድሬዳዋ ከተማ ወራጅ ቀጠና ውስጥ ተቀምጠዋል። የኮከብ ግባግቢ ደረጃውን የሲዳማ ቡና አቤል ያለውና የንግድ ባንክ ተጫዋቹ ናትናኤል ዳንኤል በኩል 14 ግቦች ይመሩታል። 23ኛው የፊፋ የዓለም ዋንጫ የምድብ ሁለተኛ ጨዋታዎች ትላንት ተጀምረዋል። ትላንት ከተደረጉ ጨዋታዎች መካከል ካናዳ ኳታርን 6-0 በማሸነፍ በዓለም ዋንጫ ተሳትፎ ታሪኳ የመጀመሪያውን ድል አስመዝግባለች። በተጨማሪም በዘንድሮ ውድድር 4 ነጥቦችን በመያዝ ወደ ቀጣዩ ዙር ማለፍ ተስፋዋን አለምልማለች። ደቡብ ኮሪያን 1-0 ያሸነፈችው ሜክሲኮ ደግሞ ሁለቱንም የምድብ ጨዋታዎችን በማሸነፍ ጥሎ ማለፉን የተቀላቀለች የመጀመሪያው ሀገር ሆናለች። በሌሎች ጨዋታዎች ስዊዘርላንድ ቦስኒያ ሄርዞጎቪናን 4-1 ስታሸንፍ ቼክ ሪፐብሊክ ከደቡብ አፍሪካ አንዳቻ ተለያይተዋል። የምድብ ሁለተኛ ዙር ጨዋታዎች ዛሬም የሚቀጥሉ ሲሆን በዛሬው ዕለት 4 ጨዋታዎች ይደረጋሉ። ምሽት 4 ሰዓት ላይ አሜሪካ ከአውስትራሊያ፣ ሌሊት 7 ሰዓት ስኮትላንድ ከሞሮኮ፣ ሌሊት 9 ሰዓት ከ30 ብራዚል ከሃይቲ፣ ጠዋት 12 ሰዓት ላይ ቱርኬ ከፓራጓይ ይጫወታሉ። ቶተናም ጃን ፖል ቫኔክን አስፈረመ። የሰሜን ለንደን ክለብ ቶተንሃም ሆትስፐር ኔዘርላንዳዊን የተከላካይ ስፍራ ተጫዋች ጃን ፖል ቫኔክን ከብራይተን ማስፈረሙን ይፋ አድርጓል። ክለቡ ለ26 ዓመቱ ተጫዋች ዝውውር 60 ሚሊዮን ዩሮ መክፈሉንም አስታውቋል። ብራይተን ከወደፊቱ የተጫዋቹ ሽያጭ 20 በመቶ ድርሻ እንደሚኖረውም በውሉ ላይ ተገልጿል። በሌላ ዝውውር ዜና ሌላኛው የሰሜን ለንደን ክለብ አርሰናል የሌስተር ሲቲውን ተጫዋች ጀርሚ ሞንጋን ለማስፈረም ይፋዊ ጥያቄ ማቅረቡን አስታውቋል። የ16 ዓመቱ እንግሊዛዊ ክፍት ተሰላፊ ጀርሚ ሞንጋ አርሰናል ለመቀላቀል መስማማቱን ፋብሪዚዮ ሮማኖ ዘግቧል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸውን መስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎችን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ልማ ዜናውን ወደ እናንተ አደረስን። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብረውን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ